በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልዑል እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? እግዚአብሔር አምላክ በረድኤቱ በቸርነቱ ደግፎ ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ኢዮሳፍጥ ፈራ፣ ጾምንም አወጀ። በዚህ ኃይለ ቃል እንማራለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ እግዚአብሔር ነው። ስለዚህም የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለአኗኗሩ ጥንት የሌለው፣ ለአኳኋኑም ፍጻሜ የሌለው፣ ለዘመኑ ቁጥር የሌለው፣ ለዓመታቱም ልክ ቁጥር የሌለው፣ ለውርዘውናው ማርጀት የሌለበት፣ ለኃይሉም ጽናት ድካም ለሌለበት ለኃያሉ አምላካችን ለሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ምስጋና ይሁን። የነቢያትን የሐዋርያትን የሊቃውንትን ጉባኤ እንደባረከ እኛንም ይባርክልን። መንፈስ ቅዱስ በወረደ ጊዜ በመካከላቸው በሐዋርያቱ ዘንድ የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት መዝገበ ጸሎት እማምላክ ወላዲተ አምላክ የእኛንም ይህንን ቃል ተባርክልን፣ በመካከላችንም ትሁንልን። እግዚአብሔር ሀገራችንን በዓይነ ምሕረቱ ይመልከትልን። ሰላምና ፍቅሩን ጸጋውን ለሁላችን ያድለን። በቅዱስ እጁም ሁላችንን ይባርከን። ኢዮሳፍጥ ፈራ፣ ጾምንም አወጀ። ኢዮሳፍጥ የይሁዳ ንጉሥ ነው። በኢየሩሳሌምም ተቀምጧል። አንድ ቀን እንዲህ ሆነ፣ የሞዓብና የአሞን ልጆች ከእነርሱም ጋር ሞዓናውያን ይላቸዋል አሞናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ንጉሥ ኢዮሳፍጥ ሆይ ሞዓባውያን አሞናውያን አንድ በመሆን ከባህሩ ማዶ ከሶርያ ታላቅ ሰራዊት ወዳንተ መጥቶብሃል። እነሆም አሁን ዓይንጋዲ በተባለችው በሐሴቦን ታማር ናቸው። ይህንን አስደንጋጭ ወሬ ይዘው መጥተው ለኢዮሳፍጥ ነገሩት። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 3 ላይ ያለው ቃል እንዲህ ይላል። ኢዮሳፍጥም ፈራ፣ እግዚአብሔርም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። ልዑል እግዚአብሔር ይባርካችሁ። እመብርሃን አትለያችሁና ክርስቲያኖች፣ ኦርቶዶክሳውያን በጠቅላላ ጾም እንዴት ፍርሃትን እንደሚያርቅ፣ ጾም እንዴት በእኛ ላይ የሚነሳውን የጠላት ኃይል ድል እንደሚመታ፣
ጾም እንዴት እግዚአብሔር እነሆ ለኛ የሚያስፈልገንን የሚያድልበት ትልቁ መሳሪያችን እንደሆነ የምናምንበት እግዚአብሔርም ድንቁን ነገር የሚሰራበት ቤተክርስቲያናችንም 7 አጽዋማትን አውጃ የምታስተምረን ይህንን ሁሉ እንድንረዳው ነው። ዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። በመጽሐፍ ቅዱስ ውስጥ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለጾማቸው ሁሉ ምክንያት አላቸው። ምክንያታቸውም ሁሉ ከእግዚአብሔር ጋር የሚያገናኝ ነው። ይህ ዮሳፍጥ የማምለኪያ አጸዶችን ከምድር አስወግዶ ልቡን ለእግዚአብሔር ያዘጋጀ ቅዱስ ንጉሥ ነበር። በደግ ጎዳናም የተራመደ ቢያጠፋም በነቢይ ኢዩ እግዚአብሔር እየገሰጸው ቀና መንገድን ይዞ ሄደ ነበር። ዛሬ ሞዓብ መጣብህ፣ አሞንም ታላቅ ሰራዊት ይዟል፣ አሞናውያን ሁሉ ተሰብስበዋል፣ በአይን ጋዲ ናቸው የሚለውን ወሬ በሰማ ጊዜ የሞዓብን ኃይል የአሞንንም ብርታት የአሞናውያንንም የሰራዊት ቁጥር ያውቃልና ዮሳፍጥ ፈራ ይላል። መቼ ነው የምንፈራው? ክርስቲያኖች የምንፈራበት ጊዜ መቼ ነው? አብዛኛውን ጊዜ የማንችል መስሎ ሲሰማን እንፈራለን። ከአቅማችን በላይ የሆነ ነገር እንድንፈራ ያደርገናል። ወደፊት የሚሆነውን ነገር ስለማናቅ እንድንፈራ ያደርገናል። ሕይወት ጨለማ ሲሆን እንድንፈራ ያደርገናል። ዮሳፍጥ ከሱ በላይ የሆነ ኃይል የሞዓብና የአሞን ኃይል ወደሱ እንደመጣበት ተረዳ። በአይን ጋዲ ታማር በተባለው ስፍራ እንደሰፈሩ በሰማ ጊዜ ዮሳፍጥ ፈራ። ወዲያው ግን ሲፈራ መፍትሄ እግዚአብሔር እንደሆነ ያውቃልና እግዚአብሔር ደግሞ ከሚፈለግበት መንገድ አንዱ ጾም ነውና ወዲያውኑ በይሁዳ የይሁዳው ንጉሥ ዮሳፍጥ ጾምን አወጀ ይላል። የእግዚአብሔር ቃል ሁል ጊዜ የሚነግረን በተለይም ነቢዩ ኢዩኤል በምዕራፍ 1 ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ ይላል። ኢዮሳፍጥም በፈራ ጊዜ በይሁዳ ምድር ሁሉ ጾምን አወጀ። የመጣበት ጠላት ሞዓብ ኃያል ነው፣ አሞንም ታላቅ ነው፣ በአይነ ጋዲ ሰፍረዋል። ስለዚህም ዮሳፍጥ ፈራ። በፈራ ጊዜ ግን ወዴት ነው ሄደው? በፈራ ጊዜ ወደ ጠንቋይ ቤት አልሄደም። በፈራ ጊዜ ወደ ከንቱ ሰዎች አልሄደም። በፈራ ጊዜ ዝም ብሎ ተራ ነገርን አላሰበም። በፈራ ጊዜ ልሽሽ አላለም። በፈራ ጊዜ ልደበቅ አላለም። አንዳንድ ሰዎች ሁከት ሲነሳባችሁ፣ ፍርሃት ሲከባችሁ፣ አንዳንዶች በተለይ ወጣቶች በመጠጥ ትደበቃላችሁ፣ ሽማግሌዎችም በስካር ተወድቃላችሁ። አንዳንዶች ኑሯቸውና ችግራቸውን እነሆ በጫት ለመርሳት ይሞክራሉ፣ በሺሻ ለመርሳት ይሞክራሉ። ይሄ ደግሞ ቤተ መቅደስነታችሁን የሚያቆሽሽ ከእግዚአብሔር የሚያርቃችሁ መፍትሄ የማያመጣ መሽቶ ሲነጋ መከራን የሚጨምር የራስ መምን የሚያበረታ ሁከትና ፍርሃትን ለጠ የሚጋብዝ የሰይጣንንም ቀንበር በላያችሁ ላይ የሚጭን መንገዱ ሁሉ የተሳሳተ ጎዳናው ሁሉ የተጣመመ ነው። ኢዮሳፍጥ ግን በፈራ ጊዜ የሞዓብ ሰራዊት የአሞን ሰራዊት ተሰብስበው መጥተው በአይን ጋዲ ከበው በዛች ታማር በተባለ ስፍራ በተሰበሰቡ ጊዜ ኢዮሳፍጥ ወዲያው ምንድን ያደረገው? እግዚአብሔርን ሊፈልግ ወጣ። ጾምንም በይሁዳ ምድር አወጀ ይላል።
ጾም ደግሞ ከምግብ መከልከል ብቻ አይደለም ወገኖቼ። ዋናው ጾም ከክፋት መከልከል ነው። ቅዱስ ያሬድ ኢትዮጵያዊ አባታችን ምን ይለናል? ዓይናችሁ ይጹም፣ ጆሮአችሁ ይጹም፣ አፋችሁ ይጹም፣ እጃችሁ ይጹም፣ አካላችሁ ሁሉ ይጹም ይለናል። አዎ ኢዮሳፍጥ በተጨነቀ ጊዜ ወደ እግዚአብሔር ነው የሄደው። ወደ እግዚአብሔር ነው የተጠጋው። ወደ እግዚአብሔር የሚጠጉ ደግሞ አያፍሩም። እግዚአብሔርን መመካዬ ነህ የሚሉት አያፍሩም። እነ ልበ አምላክ ዳዊት እግዚአብሔር ሆይ መመካዬ ነህ አሉት። እግዚአብሔር ሆይ ኃይሌ ነህ አሉት። እግዚአብሔር ሆይ መሸሸጊያዬ ነህ አሉት። እግዚአብሔርም አዎ ብሎ መለሰ። እሸሽጋችኋለሁ አለ፣ እረዳችኋለሁ አለ፣ አድናችኋለሁ አለ። የሚያስጨንቋችሁን ጠላቶቻችሁን ሁሉ ለዘላለም አተዋቸውም እያለ ያ ኃያሉ አምላክ የሰራዊት ጌታ እግዚአብሔር ለእስራኤል ባህሩን እየከፈለ መና ከሰማይ እያወረደ እነ ሙሴ ሊቀ ነቢያት እነ ኢያሱ ታላቁ የነዌ ልጅ እነሆ 40 ቀንና 40 ሌሊት እየጾሙ እግዚአብሔርን ተማጽነዋልና እግዚአብሔር ደግሞ ኃይልና ብርታትን ሰጣቸው ይላል። ይህ ድምፅ የሚሰማችሁ ሁሉ ልዑል እግዚአብሔር ኃይሉና ብርታቱን ያልብሳችሁ። ሞዓብ መጣ፣ አሞን ተሰለፈ፣ በዓይንጋዲ ቀረበ፣ በታማርም ተሰበሰበ። ወሬ ነጋሪዎች መጥተው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ ይላል። ኢዮሳፍጥም ተጨነቀ ይላል። በዛ ሰዓት ግን ምን አረገ ነው የሚለው? እግዚአብሔርን ሊፈልግ ፊቱን አቀና ይላል። በይሁዳ ሁሉ ጾምን አወጀ። እግዚአብሔርን ሊፈልግ ፊቱን አቀና። በኤርምያስ ምዕራፍ 36 ቁጥር 9 በረከቱ ይደርባችሁና ከአበይት ነቢያት አንዱ የሆነው ታላቁ ቅዱስ ኤርምያስ እንዲህም ሆነ ብሎ ይህንን ታሪክ ሲነግረን ከዚህ ጋር ተመሳሳይ የሆነውንም እነሆ በይሁዳ ንጉሥ በኢዮስያስ በእሱ ልጅ በሆነው በኢዮአቄም በ5ኛው ዓመት እንዲሆነ ብሎ ሲነግረን፣ አዎ የእግዚአብሔር ቃል እንዲህ ይላል። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በ5ኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳም ከተሞች ወደ ኢየሩሳሌም የመጡ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ ይላል። እስራኤላውያን መከራ በመጣባቸው ቁጥር ደጋግ ነገሥታት በነበሯቸው ጊዜ እግዚአብሔርን ሊፈልጉ ፊታቸውን ያቀኑ ነበረ። በአንደኛ ሳሙኤል ምዕራፍ 7 ቁጥር 6 ስንመለከት ወደ ምጽጳም ተሰበሰቡ፣ ውሃም ቀርተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ ይላል። ይህ የንስሐ ጾም ነበረ። ስለዚህም ኢዩኤል ጾምን ቀድሱ፣ ጉባኤውን አውጁ አለ። የተቀደሳችሁ ኦርቶዶክሳውያን በቀራንዮ አደባባይ ባፈሰሰው ደሙ የዋጃችሁ የእግዚአብሔር ልጆች ሆይ ኢዮሳፍጥ ያደረገውን ስሙ። ሞዓብ መጣበት፣ አሞን ተሰለፈበት። አሞናውያን ወይም ሞዓናውያን ብሎ የሚጠራቸው ኢዮሳፍጥን ሊወጉ ወደ እርሱ ዓይነጋዲ በተባለው ስፍራ በታማር ተሰበሰቡ። ወሬኞቹ መጥተው ከባህር ማዶ ከሶርያ ታላቅ ሰራዊት መጥቶብሃል ሲሉት፣ አዎ ታላቅ ሰራዊት ነውና ፈራ። ቀደም እንዳልኩት ለምን እንፈራለን? ችግራችንን ስናስበልጠው እንፈራለን። የቅዱስ ጴጥሮስን ታሪክ አስታውሱ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሩ ላይ እየረገጠ ሲመጣ እነሆ መንፈስ መስሏቸው ይላል። ታወኩ፣ ተጨነቁ። እኔ ነኝ አላቸው። ቅዱስ ጴጥሮስም ተናገረ፣ ጌታ ሆይ አንተ ከሆንክማ እኔም እንዳንተ በውሃው ላይ እንድመጣ አዘዘኝ አለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ና አለው።
ጴጥሮስም ከጀልባው ወረደ። በውሃው ላይ 2 3 4 እርምጃ ሲራመድ ነፋስ ነፈሰ፣ ማዕበል ተነሳ፣ ወጀቡ መጣ፣ ያን ባህር ያናውጸው ጀመረ። በባህሩ ላይ ፊት ለፊቱ ጌታ ኢየሱስ ክርስቶስ ቆሟል። ጴጥሮስ ግን ዓይኑን አነሳ። ወደ ጎን ማዕበሉና ነፋሱን ማየት ጀመረ። እሰምጥ ይሆን ወይ ብሎ ተጠራጠረ። ትልቁ ጠላታችን ጥርጥር ነው ወገኖቼ። ዛሬ ብዙዎችን የሚገላቸው ጥርጥር ነው። ፍርሃቱንም የሚያመጣው ጥርጥር ነው። ይሄ ደዌ ይገለኛል፣ ፍርሃት ነው፣ ጥርጥር ነው። ይሄ ነገር አይሳካልኝም፣ ጥርጥር ነው፣ ፍርሃት ነው። ይሄ ነገር አይሆንልኝም፣ ጥርጥር ነው፣ ፍርሃት ነው። ይሄ ነገር አይሳካልኝም፣ ጥርጥር ነው፣ ፍርሃትን ነው። እግዚአብሔርን ለያዘ ግን ሁሉ ይሳካለታል። ታዲያ ምንድነው ትልቁ ችግር? ችግራችንን ከእግዚአብሔር በላይ እናደርገዋለን። ያኔ ፍርሃት ይመጣል፣ ያኔ ሁከት ይመጣል፣ ያኔ ጭንቀት ይመጣል። በዚህ ሰዓት ደግሞ እግዚአብሔር የምንፈልግ ከሆነ እግዚአብሔር እንደገና ከሰጠምንበት ያወጣል። ጴጥሮስ ነፋሱን አየ። ኢየሱስ ክርስቶስ ፊቱ ቆሟል። ያ ትልቅ የሐዋርያት ሁሉ አለቃ ያ ቅዱስ ሰው ጴጥሮስ እንኳን ፈራ። ዓይኑን አነሳ፣ ማዕበሉን አየ፣ ወጀቡን አየ፣ ነፋሱን አየ፣ ተጠራጠረ። እሰምጥ ሆኖ ያለ ወዲያውኑ ሰመጠ። ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ ብሎ በጮኸ ሰዓት ጴጥሮስ እመን አትጠራጠር ብሎ እጁን ይዘው ከባህሩ አወጣው ይላል። እናንተንም ከምትፈሩት ከሚያስፈራ ባህር፣ ከጨለማ ባህር፣ ከጥርጥር ባህር፣ ከሁከት ባህር፣ ተስፋ ከመቁረጥ ባህር፣ ከሱሰኝነት ባህር፣ ከሴሰኝነት ባህር፣ ከዝሙት ባህር፣ ከአጉል ሱስ ባህር፣ ከጥል ባህር፣ ከክርክር ባህል እግዚአብሔር አምላክ እጁን ልኮ ያውጣችሁ። ወገኖቼ ኢዮሳፍጥን ልብ በሉ። ከሶርያ ማዶ መጡ። ሞዓብ መጣ፣ አሞን መጣ፣ በአይነጋዲ ሰፈረ። ወረኞች መጥተው ዜና አቅራቢዎች ማለት ነው በዛሬ ዘመን። ኢዮሳፍጥ ሰማ፣ ፈራ። ኢዮሳፍጥ ግን ወዲያ የወሰነው ውሳኔው እግዚአብሔርን ሊፈልግ ወጣ። ጾምንም በይሁዳ ምድር አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። ለሕዝቡም እንዲህ ብሎ ተናገረ። እግዚአብሔርንም ለመነ፣ አምላክንም ጠራ። እግዚአብሔርን ሊፈልግ ሄደ በጾም። እግዚአብሔርን ይጠራ ጀመረ በጸሎት። እግዚአብሔርን መጥራት ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እንዲህ እያለ አለቀሰ፣ እንዲህ እያለ ጮኸ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም አለ። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እናንተም ጸሎት ይሄ ነው። ባለብን መከራ፣ በደረሰብን መከራ፣ በኢትዮጵያ ጉዳይ፣ በቤተ ክርስቲያን ጉዳይ፣ በግል ሕይወታችሁ ጉዳይ፣ ምስቅልቅል ባለባችሁ ነገር ጉዳይ፣ ጥምም ባለባችሁ ጉዳይ ነገር፣ በእነዚህ ሁሉ በሞተባችሁ ነገር ሁሉ፣ ውሉን ባጣችሁበት ነገር ሁሉ፣ እንቆቅልሽ በሆነባችሁ ነገር ሁሉ ጥሩት የሰማዩን አምላክ የአባቶቻችን አምላክ አንተ አይደለህምን በሉት። በሰማይ ያለህ አምላክ አንተ አይደለህምን በሉት። የአሕዛብን መንግስታት ሁሉ የምትገዛ አንተ አይደለህምን በሉት። ሞዓብን ድል ትመታዋለህ፣ አሞንንም ታሸንፈዋለህ። አንተ እግዚአብሔር ሆይ ኃይልና ችሎታ በእጅህ አይደለምን በሉት። እግዚአብሔር ፈጥኖ ይድረስላችሁ። ሊቋቋም ይሄ የሚችል የለም በሉት። እናንተንም የሚቋቋማችሁ እንዳይኖር ኃይልና ጽናቱን ብርታትና ቅድስናውን ይሰጠናል፣ ይሰጣችኋል። አቤቱ ብሎ ኢዮሳፍጥ እግዚአብሔርን ሊፈልግ ወጣ። የዛን ጊዜ ይሁዳ፣ የዛን ጊዜ ኢየሩሳሌም በጠቅላላ ከኢዮሳፍጥ ጋር ወጡ። ሁሉም በአንድ ተከማይተው በእግዚአብሔር አደባባይ
አዎ ወደ እግዚአብሔር ለመኑ። የዛን ጊዜ እግዚአብሔር ድምጽ መጣ፣ እንዲህም አለ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ሞዓብን አትፍሩት፣ አሞንን አትደንግጡለት፣ እኔ እግዚአብሔር አሸናፊ ነኝና አላቸው። ዛሬ እኮ በእውነትና በቅድስና ልቦና እንደ ዮሳፍጥ ወደ እግዚአብሔር ልባችንን ስላላፈሰስን እንጂ ኃያላንን ሁሉ ከእግራችን በታች ሊጥል እግዚአብሔር የታመነ ነው። እግዚአብሔርም ድንቅ ነገሩን ለኢዮሳፍጥ አሳየው። የሚሆነውንም የእግዚአብሔርን መድኃኒት እዩ አለ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገ ውጡ፣ ድልም ታደርጓቸዋላችሁ አለ። ክርስቲያኖች ኃይል ሁሉ በእጁ የሆነ ልዑል እግዚአብሔር ከእናንተ ጋር ይሁንና የእግዚአብሔር መልሱ ይሄ ነው። ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔር መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ። ጾም ፍርሃትን የሚያርቅ ነው። ጸሎት ፍርሃትን የሚያርቅ ነው። አሁን ልብ በሉ፣ የእግዚአብሔር ድምፅ አትፍሩ አለ። ዮሳፍጥና ሕዝቡ ፈርተው ነበር። እግዚአብሔር ግን በጸሎትና በጾም ወደ እሱ ቢገሰግሱ አትፍሩ አላቸው። ከዛ በኋላ ማልደው ተነሱ፣ ወደ ቴቁሔም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ አላቸው። ንጉሡ ትጸኑም አላችሁ፣ በነቢያቱም እመኑ፣ ነገሩ ይሰላላችኋል አላቸው። በነቢያቱም እመኑ። ይህ የምንጾመው ጾም የነቢያት ጾም ተብሎ ይጠራል። ነቢያቱን እመኑ፣ በአማላጅነታቸው እመኑ። ነቢያቱን እመኑ፣ በጸሎታቸው እመኑ። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል ይላል። ስለዚህም የኢዮሳፍጥ ቃሉ ይሄ ነበር። እንደ አንድ ሰው አድርገው መቷቸው፣ በበረከት ሸለቆም ምርኮን ተካፈሉ። ኢዮሳፍጥ ፈራ፣ እግዚአብሔርን ሊፈልግ ወጣ፣ ጾምንም አወጀ፣ እግዚአብሔርንም አገኘው፣ ድልንም ሰጠው። ይህ ጾም እግዚአብሔርን የምናገኝበት ነው። ይህ ጾም መድኃኒታችን የምናገኝበት ነው። ይልቁንም ወገኖቼ፣ አዎ ከክፉ ነገር ሁሉ እንጾም፣ አንደበታችንን ሁሉ እንቆጥብ። እነሆ ከምግብ ተከልክለን አንደበታችን ከክፋት ካራቀ ትርጉም የለውም፣ እግዚአብሔርም አይገናኘንም። በኢሳይያስ 58 እንደተናገረ እነሆ ጾምን ግን አልሰማህንም ያሉት ግፍ አለባችሁና ተብለዋል። ስለዚህ እግዚአብሔር ድንቅ አምላክ፣ እግዚአብሔር አምላክ የይቅርታ አምላክ፣ እግዚአብሔር አምላክ የፍቅር አምላክ ነው ወገኖቼ። ስለዚህም ኢዮሳፍጥ በፈራ ጊዜ፣ ወደ እሱ በሄደ ጊዜ፣ እሱንም በለመነ ጊዜ፣ ጾምንም ባወጀ ጊዜ እንደ አንድ አድርገህ ሰራዊቱን ሁሉ ትመታዋለህ አለው። እግዚአብሔር የኢዮሳፍጥን ልመና ሰማ፣ ድልም አደረገ። ታላቅ አምላክ እግዚአብሔር አሁንም በረድኤቱ ከሁላችን ጋር ይሁን። ሳይጠይቅ ሕሊናን ይመረምራል። እሱ ታላቅ አምላክ ነው። ሳይመረምር ልቡናን ይፈትናል። እርሱ ታላቅ አምላክ ነው። ያለ መብራት በጨለማ ያለውን እኮ የሚያይ ነው። አንተ ታናሽ መንጋ ስለምን ትፈራለህ? አንቺስ ስለምን ትታወኪያለሽ? እግዚአብሔር እኮ ድንቅ አምላክ ነው ወገኖቼ። ታላላቅ ስራዎችን የሰራ ድንቅ አምላክ ነው። ከጨለማ ለይቶ ብርሃንን የፈጠረ ድንቅ አምላክ ነው። ውሃው እንደወደደ የከፈለው እሱ ድንቅ አምላክ ነው። የተመረጡትን በደመና የሚሰውር እሱ ድንቅ አምላክ ነው። አዎ እሱ ታላቅ አምላክ ነው። ባህርን ከእናቷ ሆድ በወጣች ጊዜ በበሮች ያጠራት እሱ ታላቅ አምላክ ነው።
ልብሷን ደመና ያደረገላት እሱ ታላቅ አምላክ ነው። በጉም የጠቀለላት እሱ ታላቅ አምላክ ነው። ለወንዞች ለባህር ለውቅያኖስ ወሰንን ያደረገ እሱ ታላቅ አምላክ ነው። በውስጧም መዝጊያዎችና ቁልፎችን ያደረገ እሱ ታላቅ አምላክ ነው። እስከዚህ ድረሽ ከወሰንሽ አትለፊ ብሎ ያዘዘ እሱ ታላቅ አምላክ ነው። ፀሐይን የሚያወጣው ታላቅ አምላክ ነው። ጨረቃን በሌሊት የሚያመጣው ታላቅ አምላክ ነው። ከዋክብትን የሚፈነጥቃቸው እሱ ታላቅ አምላክ ነው። እሱ እኮ ነው አምላካችሁ፣ እሱ እኮ ነው አባታችሁ። ስለምን ትፈራላችሁ? ኢዮሳፍጥ አትፍሩ አለ። የሞዓብ ኃያላን መጡ፣ አሞናውያንም ተሰለፉ። እግዚአብሔር ግን ከሁሉ ይበልጣል። ከግርማው የተነሳ የሞት ደጆች ይከፈታሉ። የሲኦል በሮች ባዩት ጊዜ ደነግጣሉ። ከሰማይ በታች ያለውን ስፋቱን ከሰማይ በላይ የሚሆነውን ሁሉ የሚያውቅ እርሱ ብቻ ነው። የኔና የናንተ አምላክ ታላቅ አምላክ ነው። ዝናብን በምድረ በዳ ያጸናዋል። ሰው በሌለበትና የሰው ልጅ በማይኖርበት ይዘንብ ዘንድ ያዘዋል። ሰው ባለበትም እንዲዘንብ ያደርገዋል። ቆላውን ደጋ ማድረግ ይችላል፣ ደጋውን ቆላ ማድረግ ይችላል። የኔና የናንተ አምላክ ታሪክ የሚቀይር ነው። ታሪካችሁን ይቀይረው። ወደ መልካሙ ነገር ሁሉ ይምራችሁ፣ ወደ መልካሙ ጎዳና ሁሉ ያሳያችሁ። በቀናው መንገድ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። በጠባቡ መንገድም ግቡ ብሎ በማቴዎስ 7:13 የነገረን፣ ቀድሞም በኤርምያስ 6:16 የነገረን በዚያች መንገድ ብትሄዱ ለነፍሳችሁ ረፍት ታገኛላችሁ አለ። ነቢያት በሄዱባት መንገድ፣ ሐዋርያት በሄዱባት መንገድ፣ በጾም መንገድ የሄደ፣ በጸሎት መንገድ የሄደ፣ ከክፋት ነገር ሁሉ ራሱን የጠበቀ ያ ታላቅ አምላክ እሱ ሞዓብና አሞንን ለኢዮሳፍጥ ድል እንደመታ እናንተንም የሚያስጨንቃችሁን ሁሉ ከእግራችሁ በታች ይጥላል። እሱ ቅዱስ ነው፣ የቅዱሳን ቅዱስ ነው። እሱ ክቡር ነው፣ የክቡራን ክቡር ነው። እሱ ኃያል ነው፣ የኃያላን ኃያል ነው። እሱ ልዑል ነው፣ የልዑላን ልዑል ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገስታት ንጉሥ ነው። እሱ አምላክ ነው፣ የአማልክት አምላክ ነው። የሚካኤል አምላክ ነው፣ የገብርኤል አምላክ ነው። እሱ ታላቅ አምላክ ነው። ስለዚህም አትፍሩ ይላችኋል። ስለዚህም አትታወኩ ይላችኋል። እሱ ድንቅ አምላክ ነውና የአማልክት አምላክ የአጋስ ጌታ እግዚአብሔር እኮ እርሱ ብቻ ነው ወገኖቼ። ስለዚህም አትፍሩ ይላችኋል። ኢዮሳፍጥ ፈራ። ፈርቶ ዝም ብሎ ከንቱ ነገርን አልተከተለም። አዎ እግዚአብሔርን የተከተለው። አንዳንድ ሰዎች ወደ ተለያየ አቅጣጫ ይሄዳሉ። እግዚአብሔርን ተስፋ የሚያደርጉ ግን ለዘላለም አይታወኩም። ከእርሱ ይቀበላሉ። እሱ ሰጪ አምላክ ነው። በረከትን ይሰጣል፣ ኃጢአትን ይደመስሳል፣ ፍጹም ደስታን ያጎናጽፋል፣ ነፍስና ሥጋ መንፈስን ያድሳል። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። የሚለምኑትን ሁሉ ቸል አይልም። የሚለምኑትን ሁሉ የሚሰማ ኢዮሳፍጥን የሰማ እናንተንም ይሰማል። እሱ ድንቅ አምላክ ነውና ከሰማይ ሰማያት ወርደህ አቤቱ ከድንግል ማርያም ተወለድ እያሉ ነቢያት ሁሉ ጾሙ። ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ሕይወትንም ለሁላችን ሰጠን። አትፍሩ፣ አትታወኩ፣ አትጨነቁ። ፈልጉት ታገኙታላችሁ። በጾም ፈልጉት ታገኙታላችሁ። በጸሎት ፈልጉት ታገኙታላችሁ። እግዚአብሔር በሕይወታችሁ ዘመን ሁሉ የሚያስጨንቃችሁን ነገር ይፈታ ዘንድ፣ እንቆቅልሻችሁን ሁሉ ይተረትር ዘንድ የታመነ አምላክ መሆኑን አትርሱ። ደግ አምላክ፣ ሩህሩህ አምላክ፣ ይቅር ባይ አምላክ፣ ለፈለጉት ሁሉ የሚቀርብ ቅርብ ነው። እግዚአብሔር ቅርብ ነው፣ ቀርቦም ያበራላችኋል። የድንግል ልጅ ኢየሱስ ከሚያስፈራ ከሚያስደነግጥ ነገር ሁሉ ይሰውራችሁ። ሕይወታችሁ ሁሉ የበረከት ይሁን። በድንግል ማርያም በመቃብሩ ስፍራ ባለቀሰችው እንባ፣ በመስቀሉም ስር ባነባችው እንባ ኃጢአት በደላችን ይደምስስልን። በጎልጎታ በገባላት ቃል ኪዳን ከልጇ ከወዳጇ እርሷ ታማልደን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ
ክብር ምስጋና ይግባው። ኢዮሳፍጥ ሞዓብ መጣብህ፣ አሞንም ደረሰብህ፣ ከሶርያ ኃይል መጣ፣ በዓይንጋዲ ሰፈረ፣ በታማርም ተከማቸ ሲሉት ፈራ። አዎ ያስፈራል። ወዲያው ግን መፍትሄውን አገኘ። እግዚአብሔርን ይፈልግ ዘንድ ወጣ፣ ጾምንም አወጀ። እግዚአብሔርም ሰማው። እንደ ባህር አሸዋ የነበረውን ሰራዊት እንደ አንድ ሰው መታ። የሚያስጨንቃችሁን የሚያስፈራራችሁን ኃይል ከእግራችሁ በታች ይጣል። እመብርሃን የጎደለውን ሙሉ የመረረውን ጣፋጭ ታድርግላችሁ። ከሰማይ ሰማያት ወርዶ በከብቶች በረት የተወለደ በቤታችሁ ይንገስላችሁ። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ይፈውስልን። በመግባት በመውጣታችሁ የእግዚአብሔር ክንድ ጥላና ከለላ ይሁናችሁ። የመላእክት ክንፍ ይጋርዳችሁ። ይህንን ቃል ሌሎች ሁሉ እንዲሰሙ ሌላ ሰው የምታካፍሉ ሁሉ እግዚአብሔር አምላክ የእናንተንም ልመና ይስማ። አምላካችን ሆይ አዎ በብዙ እንታወካለን፣ በብዙ እንጨነቃለን፣ በብዙ እንፈራለን። ዛሬም ግን አባታችን ሆይ በሰማይ የምትኖር ብለን እንጠራሃለን። አዎ አንተ እንደ ቸርነት ቅረበን። የእኛን ድካም ታውቃለህና አትተወን፣ አትናቀን። ለኢዮሳፍጥ የቀረብከው ለይሁዳና ለእስራኤል የቀረብካቸው ጠላት ሞዓብን ጠላት አሞንን ድል የመታህላቸው በበረከት ሸለቆም በረከትን የሰጣቸው አሁንም ዓለም ሸለቆ ናትና በዚህ ውስጥ ለእኔም ለባሪያ አሁን ይህን ድምፅ ለሰሙት ሁሉ በረከትህን አድለን። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን።